አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 21 በዚች ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። አማላጅነቷን በየጊዜውና በየሰዓቱ ከመከራ ሁሉ ይጠብቀን ለዘላለሙ አሜን። በዚችም ዕለት ጸጋ፣ ጥበብ፣ ማስተዋልና እውቀት የተሰጠው ጃንደረባው ቅዱስ ሱስንዮስ አረፈ። ይህም ቅዱስ ከንጉሥ ቴዎዶስዮስ መኳንንቶች ውስጥ አንዱ ነበር። እርሱም ለሰው ሁሉ ርኅራኄ የሚያደርግ በሽተኞችንም የሚጎበኛቸው የሚያረጋጋቸው ነበር። በችግርና በመከራ ስለሚኖሩት የሚረዳቸው ዘንድ ወደ ጌታ ይጸልይ ነበር። ስለ ከሃዲው ንስጥሮስ በኤፌሶን ኤጲስቆጶስ ጉባኤ በተደረገ ጊዜ የጉባኤው ርዕሰ መንበር የእስክንድርያው ሊቀ ጳጳሳት ቅዱስ ቄርሎስን በመጣ ጊዜ ይህን ቅዱስ ሱስንዮስ ኤጲስቆጶሳቱንና ቅዱስ ቄርሎስን ያገለግላቸው ነበር። በዚያን ጊዜም በአስጨናቂ ደዌ ተይዞ ታመመ። በደዌውም ውስጥ ሳለ ቃል ከሰማይ ወደ ታላቅ ሰርግ እንደሚጠራው ራእይ ያየ። ለቅዱስ ቄርሎስም ነገረው። አባት ቄርሎስም ያድንህ ዘንድ ስላንተ ጌታችን ኢየሱስ ክርስቶስን እለምነው ዘንድ ትፈቅድልኛለህን? አለው። እርሱም ገንዘቤን ለድሆች እስከምሰጥ አዎ አባቴ ሻለው ብሎ መለሰ። ቅዱስ ቄርሎስም ጸለየለትና ከደዌው ዳነ። ተነስቶም ገንዘቡን ሁሉ ለድሆችና ለችግረኞች ሁሉ ሰጠ። ከዚህም በኋላ ተመልሶ ተኛ፣ በሰላም አረፈ። ቅዱስ ቄርሎስም በላዩ ጸሎት አድርሶ ገንዞ ቀበረው። ባረፈባትም በዚች ዕለትም መታሰቢያ እንዲያደርጉ አዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን አስተዋይ የሆነ የተመሰገነ አዋ ክርስቶስ አረፈ። ሚስት ባገባ ጊዜም በጾምና በጸሎት እንዲያገለግሉት ደናግል በአንድነት ኖሩ። በሌሊትም ማቅ ለብሶ እየብቻቸው ይተኙ ነበር። በቀንም ከእርሱ በጎች እየጠበቀ በዱር ይውል ነበር። እርሷም ለእንግዳ ምግብ እያዘጋጀች ትውል ነበር። ከስምሪቱ በገባ ጊዜ የእንግዶቹን እግር ያጥብ ነበር። እርሷም ማዕድን በማዘጋጀት ታገለግል ነበር። ፍጹማን መነኮሳትም ስራቸው እንዴት እንደሆነ ይገለጥላቸው ዘንድ ወደ እግዚአብሔር በጠየቁ ጊዜ ገድላችሁ በአዋ ክርስቶስና በሚስቱ ተጋድሎ መጠን አልደረሰም የሚል ቃል ከሰማይ ወደ እነርሱ መጣ። እነዚያ መነኮሳትም ሄደው ስራቸውን መረመሩ። በጭንቅ በግዳጅም ስራቸውን ገለጡላቸው። እያደነቁም ተመለሱ። በእንዲህም ያለ ስራ ኑሮ በሰላም አረፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የከበረው የመልአክ አለቃ የኡራኤል መታሰቢያው ነው። ዳግመኛም የበጸሎተ ሚካኤል ጌታችን በመስቀል ላይ ጎኑን በተወጋ ጊዜ የነበረው የመኮንኑ ዩራኖስ መታሰቢያቸው ነው። የውሳቴዎስም ልደት ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግ የሆነና በጎ ምግባር ያለው ምጽዋት መስጠት የሚወድ ለአከ ማርያም አረፈ። የዚህም ቅዱስ እናቱ ስም ሮማነ ወርቅ ነው። እርሷም መካነ ሥላሴ የሰራች የኢትዮጵያ ንጉሥ የናኦድ ልጅ ናት። አባቱም የንጉሥ ገይኝ ልጅ ነው። ይህም ቅዱስ በተወለደ ጊዜ በክርስቲያን ወገኖችና በንጉሱ ልብነ ድንግል ላይ መከራና ስደት ሆነ። የዚህ ንጉሥ ዜና ግን በነገስታት ታሪክ ተጽፎ ስለሚገኝ ትተነዋል። ንጉሥ ልብነ ድንግልም ካረፈ በኋላ ገላውዴዎስ ነገሰ። እስላሞችም በእርሱ ላይ ተነሱ። ከቀኖችም በአንዱ ሲዋጉ ድል ለእርሱ ሆነ። በኋላ ግን ለእስላሞች ሆነ። ለዚህች ዓለም ሰራዊቷ እንዲህ ተለዋዋጭ ነውና ያን ጊዜም ይህ ጻድቅ ለአከ ማርያምን ይዘው አሚም ወደሚባለው አለቃቸው አደረሱት። እርሱም በክብር አኖረው። በሃይማኖታቸው እንዳልተባበራቸው አየው። የተማረኩትና የተገደሉትን በሚያቸው ጊዜ የሚያለቅስ ነበርና ስለዚህ እንዲሰልቡት አዘዘ። ይህንንም ጃንደረባነት እድል ሁሉ የሚያገኘው አይደለም ለተሰጠችው እንጂ ክብር ይግባውና ጌታችን እንዳለ ከእናታቸው ሆድ ጀምሮ ሕፃን የሆኑ አሉ። በጦርነቱ ጊዜ ሰዎች ሕፃን ያደረጓቸውም አሉ። ስለ መንግስተ ሰማያትም ራሳቸውን ሕፃን ያደረጉ አሉ። ይህን ሊፈጽም የሚሻ ይፈጽም። ከዚህ በኋላ ወደ ቱርክ ወሰዱት። በመንገድም ብዙ መከራ አገኘው። በግመል ላይ ዘግዝቀው የሚሰቅሉበት ጊዜ ነበረ። በውሃ ጥማትና በፀሐይ ቃጠሎ የሚያሰቃዩበትም ጊዜ ነበረ። በጌታም ፍቃድ ከየመን አገር ደረሰ። የእስላሞች ንጉሥ ወደ እርሱ እንዲያቀርቡት አዘዘ። ከዚህም በኋላ በእግዚአብሔር ፍቃድ በየገጹ ሊናገሩት በማይቻል በታላቅ ተአምር ወደ ኢትዮጵያ ሀገር ተመለሰ። ከዚህም በኋላ ቤተክርስቲያንን ሰራ። በድሆችና በችግረኞች ላይ ቸርነትን አደረገ።
ብዙ ትሩፋትም አደረገ። የጻድቃንና የሰማዕታትን መታሰቢያቸውን ያደረጋል። ይልቁንም አምላክን የወለደች የቅድስት ድንግል የእመቤታችን ማርያም የበዓሏ መታሰቢያ በየወሩ ያደርግ ነበር። እረፍቱን በደረሰ ጊዜ ይኸውም የጥበብ ሁሉ ፍጻሜ ሞት ነው። ወንዶችና ሴቶች አገልጋዮችን ነፃ አውጥቶ አባቱ ወደ ሄደበት ዓለም ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሐምሌ 22 በዚች ቀን የጭፍሮች አለቃ የሆነ የፋሲለደስ ልጅ ቅዱስ መቀርስ ሰማዕት ሆነ። አቅረብኩ ማይሌት ያዘኪሪ አይላፈ ምሕረተ ጽምዱከ ዘልፈለለ ነብብቶ ከዘንድቴ መጽሐፍ እንተለዚ ከግዚኦ ጻድቃ ማለት ወከፈ ላጉ ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲዮ ወነግሳት ሄራን ባርኩ በዘቲ መካን እስከ ረገሊ ቆኑ ህፃን ለጻፉ በክርታስ ወለሳ ጻፉን ሳይደርስ ወለሳ አንበው ለሰርጎ ሳንዲስ ወለሰማ ቃሎ በትነፈስ በጸሎተሙ ማርያም አረቂተ ኩሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳን ጸሎት ተጠብቀን በረከታችን ከኛ ጋር ትኑር። አምላክነ በከመ ተቀባኮ ከመ ሰላም ለዘ